ሰላም ሰላም ፋሚሊ እንደምን ቆያችሁልኝ? የቪዲዮ ተምኔል ላይ እንዳያችሁት ዛሬ ሶሎ ሳይንን እንዴት አድርገን ሚክስ አድርገን መጠቀም እንዳለብን የማሳያችሁ ይሆናል ማለት ነው። በዛ መንገድ ደግሞ የተለያዩ ቮይሶችን እንዴት ሚክስ ማድረግ እንዳለባችሁ የምነግራችሁ ይሆናል ማለት ነው። ዛሬ አንድ ቆንጆ የሆነች ስለ ሚክሲንግ ክላስ ነው ያዘጋጀሁላችሁ። ቀለል ባለ ሁኔታ እንዴት አድርገን ዋና ብቻ ማስተካከል ያለብንን ነገሮች አሳያችሁና ከዚህ በኋላ ቮይስ ሚክሲንግ ላይ አትቸገሩም ማለት ነው። እንደነዚህ ሲንዝ ሚክሶች ላይ እንደዚህ ሶሎ የምናደርግባቸው ሚክሶች ላይ አትቸገሩም። ስለዚህ ዛሬ ሶሎ ሳይንን ከመጀመሪያው እስከ መጨረሻው ቢፎር እና አፍተር እያደረኩ ሴቭ አድርጌ አሳያችኋለሁ ማለት ነው። መጀመሪያ ገና ኖርማል እዚህ ጋር ራይት ዋን እና ራይት ቱ ሰሌክት አድርገን የምንጠቀመውን ኖርማል ሚክስ ሳይደረግ እዚህ ላይ አስርላችሁና በቀጣይ ደግሞ ቱ ላይ ደግሞ ሚክስ የተደረገውን አስሬላችሁ ልዩነቱን ቼክ እናደርገዋለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። የዚህ ቻናል ደግሞ ቤተሰብ የሆናችሁ ቪዲዮ ላይክ፣ ሼር በማድረግ ጀምሩልኝ። ቀጥታ ወደ ዛሬው ትምህርታችን እንሄዳለን። በመጀመሪያ እዚህ ጋር እንመጣና ቮይስ ሴሌክት የምናደርግበት ማለት ነው። እዚች ጋር ፓርት ሴሌክት የሚለው ላይ እንመጣለን። እዚህ ጋር እንደምታዩት ማለት ነው። ኦር እዚህ ጋር ሴሌክት ማድረግ ትችላላችሁ። ኦር ደግሞ እንደምታዩት እዚህ ጋር መታችሁ ሴሌክት ማድረግ ትችላላችሁ ማለት ነው ቮይሶችን። ስለዚህ እኛውን ሶሎ ሳይን የፈለግነው እንመጣና እዚህ ጋር ሴሌክት እናደርገዋለን። ከዛ ሶሎ ሳይን ሲንዝ ውስጥ ነው የሚገኘው። እዚህ ጋር ሲንዝ እንነካለን። ከዛ በኋላ እዚህ ከነካም በኋላ ኖርማል እዚህ ፎልደር ውስጥ ስለሌለ የምናደርጋለን አፕ እንለዋለን ማለት ነው። አፕ ብለነው እዚች ጋር እንመጣና ጂኤም ኤንድ ኤክስጂ የሚለው ላይ እናደርገዋለን። እዛ ላይ አንዴ ሰሌክት አድርገን ነካለን። ከዛ ሲንዝ የሚል እንፈልጋለን። እዚህ ጋር እንደምታዩት ሲንዝ ሊድ እና ሲንዝ ፓድ የሚል ፓርት አሉ፣ ሁለት አይነቶች ማለት ነው። ስለዚህ እኛ ምንድነው ሲንዝ ሊድ ላይ እንገባለን። እዚህ ጋር ሲንዝ ሊድ ላይ እንገባለን። ከዛ በኋላ ይኸው እንደምታዩት የመጀመሪያው ፓርት ላይ ሶሎ ሳይን የምትል ቮይስ አለች ማለት ነው። እሷን ሴሌክት እናረጋታለን። እንደምታዩት ያው እንደምታዩት ምንም ሚክስ አልተደረገም። እዩት። እንደምታዩት ምንም ሚክስ የለውም። ስለዚህ እሱን ሴሌክት ካረግን በኋላ እዚህ ጋር እንመጣለን። ራይቱ ላይ ሚክስ የምናደርገውን እነካለን። ከዛ በኋላ ራይቱ ላይ ሲንዝ ነው የምንመርጠው። እዚህ ጋር መተን ሲንዝ ላይ እነካለን። ከዛ የምናደርጋለን እዚህ ጋር መተን እዚህ ፎልደር ላይ ስለሌለ አፕ እንለዋለን። አፕ ብለነው ሌጋሲ ውስጥ እንገባለን ማለት ነው። እዚህ ጋር ሌጋሲ የምትለውን ትነካላችሁ። ከዛ በኋላ ፓርት ቱ ላይ ሲንዝ የሚላለ ማለት ነው። እዛ ውስጥ ገብተን ፓርት ፎር ላይ ማለት ነው። እዚህ ፓርት ፎር ላይ ፓድ ቤል የሚለው እናደርገዋለን። ፓድ ቤልን ሰሌክት እናደርገዋለን። ከዛ የእሱን ድምፅ ለመስማት እንከፍተዋለን ማለት ነው። እዚህ ጋር እንደምታዩት ማለት ነው። ሰሌክት አድርገናል። መጀመሪያ ይሄን ካደረግን በኋላ ቀጣይ ስቴፓችን ምንድን ነው የሚሆነው? እዚህ ጋር ባላንስ ነው የምንሰራው ማለት ነው። ቮይሱን ራይት ዋን ላይ ያደረግነው እንደምታዩት ሶሎ ሳይን ነው። ራይቱ ላይ ፓድ ቤል ነው። ስለዚህ ራይት ዋን ላይ 127 እናደርገው እንተውና ራይቱ ላይ ፓድ ቤሉን 90 እናደርገዋለን። ማለት 30 እናደርገዋለን። 30 እናደርገዋለን። እንደምታዩት እንዲያርገው እንደምታዩት ይኸው ተቻችሁንም ስትነኩ እንደምታዩት ምንም ሚክስ አልተደረገም። ስለዚህ መጀመሪያ ባላንስ አደረግ ነው። አሁን ምንድነው ማሳያችሁ? ይሄን ቮይስ አሁን እዚህ ጋር ሴቭ አደርገዋለሁ። ዋን ላይ ሴቭ አደርገዋለሁ። እዚህ ጋር ሴቭ አደረኩት ዋን ላይ ይኸው። ስለዚህ ይሄን ዋን ላይ ሴቭ አድርጌዋለሁ። ለምንድን ነው ያደረኩት? በቃ ይሄን ጨርሰናል። ሚክስ አላደረግም። ሚክስ ካረግን በኋላ ተመልሼ እዚህ ጋር መጥቼ ልዩነቱን ለማሳየት ማለት ነው ለእናንተ። ስለዚህ አሁን የምሰራውን ነገር
ፓርት 2 ላይ ነው፣ እዚህ ላይ 2 ላይ ነው የማስረው ማለት ነው። ስለዚህ ይሄን ካረግን በኋላ ተመልሰን እዚህ ጋር ቼክ ስለምናደርገው ማለት ነው። ስለዚህ አሁን ቀጥታ ወደ ምን እንሄዳለን? ሚክሰር የሚለው ላይ እንሄዳለን። እንደምታዩት ሚክሰር የሚለው ላይ እንገባለን። እዚህ ጋር ኖርማል መጀመሪያ እናንተ እንደዚህ ያመጣላችኋል። ታቡን እናንተ ወደ ጎን ታረጉትና እዚህ ጋር ምንም ነገር ብራይትነሱ 0 እንደሆነ ነው ትተውታላችሁ። ከዛ በኋላ ቱል ላይ ትመጣላችሁ። ቱል ላይ ከመጣችሁ በኋላ አሁን እዚህ ጋር ምንድነው መጀመሪያ እናስተካክለው፣ ሲንዝ ስለሆነ ሲንዝ እንዲስብ የሆነ ደግሞ ለጆሮ ደግሞ በጣም የሚያምር የሚያደርገው የሆነ ፊሊንግ የሚሰጠው ፖርታሜንቶ ታይም ይባላል። እሱ ጋር እንመጣና እዚች ጋር ሴሌክት እናረጋታለን፣ ኤፍን ማለት ነው። ከዛ በኋላ ራይቱ ላይ 12 እንዳለ ትተውትና ራይት ዋኑን ስንት እናደርገዋለን? 10 እናደርገዋለን ማለት ነው። 10 እናደርገዋለን። ራይት ዋኑን 10 እናደርገዋለን፣ እንጨምረዋለን ማለት ነው። እዚህ ጋር 10 አደረግ ነው ማለት ነው። ስለዚህ ከዚህ ኤግዚት ብለን እንወጣና እዚህ ጋር እነከዋለን። እዚህ ጋር መተን ሴሌክት እናደርገዋለን። ከዛ በኋላ ምን እናደርጋለን? ቮይስ ሴት የምትላለች እዚህ ጋር ቮይስ ሴት ላይ እንገባለን። ቮይስ ሴት ላይ ማለት ነው። ከዛ በኋላ ምንድነው የምናደርገው? ፖርታሜንቶ ታይሙን 10 ላይ ካደረግን በኋላ አሁን ፖሊ ላይ ነው ያለው፣ እኛ ሞኖ ላይ እናደርገዋለን። መጀመሪያ ግን እንስማው ድምፁ። ከዛ ሞኖ ላይ ስናደርገው የሶሎ ሳይንቲስቱ ይመጣልናል። ይኸው አያችሁት እንዴት እንደመጣለ። እንደምታዩት ይኸው መጀመሪያ ፖሊ ላይ ሲሆን ከዛ ሞኖ ላይ ስናደርገው ይሄ ነው። ፖሊ ላይ ስናደርገው ያው እዩት። ሞኖ ላይ ስናደርገው ደግሞ እዩት ልዩነቱን። ከዛ በኋላ ይሄን ካስተካከልን በኋላ ከዚህ እንወጣለን ማለት ነው። ሞር አዲሽናል ቮይስ ምናምን መጨመር ካስፈለጋችሁ እዛ ላይ 127 አድርገን የለ ቮሊዩም ላይ እዚህ ጋር መታችሁ መጨመር ትችላላችሁ። ግን አያስፈልገንም። ኤግዚት እንላለን። ከዛ እዚህ ጋር ኤግዚት ትሉታላችሁ። እንወጣለን። ከዚህ እንወጣለን ማለት ነው፣ ኤግዚት ብለን እንደምታዩት። ከዛ በኋላ ፓድ ቤል ላይም እንገባና ቮይስ ሴት የሚለውን እነካለን። ስለዚህ እንደምታዩት ይሄ ፖሊ ላይ ነበረው ሞኖ ላይ እናደርገዋለን። አይታችኋል፣ ቴስቱ እየመጣ ነው። ስለዚህ አሁን ቢያንስ 50%ን ጨርሰናል ማለት ነው። በቀላሉ እያያችሁ ነው። 50%ን ጨርሰናል። ስለዚህ እንደዚህ ካረግን በኋላ 12 ላይ ታረጉታላችሁ። ከዛ ኤግዚት ብለን እንወጣለን ከዚህ። ከዛ በኋላ አሁንም ሚክሰር ላይ እንሄድና ዋና ስራችን ኢፌክት ላይ እንሄዳለን ማለት ነው። ኢፌክት ላይ እንሄዳለን። ከዛ በኋላ ኢፌክት ላይ ከሄድን በኋላ ምንጊዜም እንዳትረሱ እዚህ ጋር ይሄ 17 መሆኑን ይሄ ራይቱ ደግሞ 45 መሆኑን ማለት ነው። ከዛ በኋላ እኛ ስራችን የምንሰራው ምንድነው? እዚህ ጋር DSP2 ከዛ 4 የሚለውን ማለት ነው። እዛ ላይ እንመጣና ራይቱ ላይ 42ቱን እንዳለ ትተውታላችሁ። 42ቱን ማለት ነው። ከዛ እዚህ ጋር መተን ዲሌዩን 31 እናደርገዋለን። 31 32 ከዛ እነስማው። አይታችኋል፣ በጣም እያመረልን። ከዛ በኋላ ይሄን ከጨረስን በኋላ ኢኪው ላይ እንሄዳለን ማለት ነው። እዚህ ጋር እንደምታዩት ኢኪው ላይ ከሄድን በኋላ መርሳት የሌለባችሁ ይሄ 12 እና 14 መሆኑን ቼክ አድርጉ። ከሆነ በኋላ ኤግዚት ትላላችሁ። ካልሆነ 12 እና 14 ታደርጉታላችሁ፣ ራይቱን ማለት ነው። ይሄን 0 ላይ እንዳለ ትተውታላችሁ ራይት ዋንን። ስለዚህ በቀላሉ ጨረስን ማለት ነው። ሚክስ አድርገን ጨረስን በቀላሉ።
አሁን ይሄን ቮይስ ቱ ላይ ሴቭ እናደርገዋለን። ያው አሁን በምንድን ነው የምናስተያየው? ቢፎር እና አፍተር ማለት ነው። ስለዚህ የመጀመሪያውን ደግሞ እንመልከት። አሁን ይሄን የመጀመሪያውን እንመልከት። ወይ አይታችኋል? የመጀመሪያው ቮይስ እንዴት እንደሚያስጠላ። ከዛ ሚክስ የተደረገውን እዩት። አይታችሁታል እንዴት እንደሚያምር። ስለዚህ በዚህ መንገድ በቀላሉ ሚክስ ማድረግ እንችላለን። አሁን ከፈለጋችሁ አሁን ደግሞ በስታይል የተጫወትኩ ላሳያችሁ እና ፋሚሊ እንዳያችሁት ነው። ራይቱ ላይ ሚክስ የተደረገው ነው፣ ራይት ዋን ላይ ደግሞ ሚክስ ያልተደረገው ነው። ስለዚህ ይኸው ራይት ዋኑን እንመልከት። ሚክስ የተደረገውን ስሙት ልዩነቱን። በይን ደግሞ በሪትም ላሳያችሁ የተጫወትኩት ልዩ መጀመሪያ በዚህ ተጫውቼ ላሳያችሁ። አየ ነው ይሄኛው። ስለዚህ ሚክስ ደግሞ ባረግ ነው ተጫውቼ ላሳያችሁ። እንዳያችሁት እንዴት እንደሚያምር ልዩነቱን አይታችሁታል። ይሄን ደግሞ ድርቅ አለ። በቃ ቮይሱ ሚክስ እንዳልተደረገ ያስታውቃል። ለጆሮም ደስ አይልም። ሞር ደግሞ ይሄን ይበልጥ ለማወቅ ምን ታደርጋላችሁ እናንተ? ይሄን ራሱን ያሳያችሁን ትሞክራላችሁ ማለት ነው ሄዳችሁ። ከዛ ልዩነቱ ምን ያህል እንደሆነ ይታወቃችኋል። ብዙም በዚህ ስልክ ፊሊንጉ ካልታወቃችሁ ባሳያችሁ መሰረት መስራት ነው የሚጠበቅባችሁ። እና የዛሬ ክላሳችን ይሄን ይመስላል። በቀጣይ በአዲስ ቪዲዮ እንገናኛለን። ኦንላይን ክላስ ስለተጀመረ ያልተመዘገባችሁ ጥቂት ቀናት ስለቀረን መመዝገብ ትችላላችሁ። ከሀገር ውስጥ ከሀገር ውጭ ያላችሁ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ አዳዲስ ቪዲዮ ሲለቀቅ ይደርሷቸዋል። የዚህ ቻናል ደግሞ ቤተሰብ የሆናችሁ ቪዲዮ ላይክ፣ ሼር፣ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ሁላችሁም አጋሩልኝ። ቀጣይ ምን ልስራ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ ማለት ነው። የዛሬ ክላሳችን ይሄን ይመስላል። ተባረኩልኝ።